ነገሩ እንዴት ነው? እንዴት ነው ነገሩ? እንዴት ነው የሩታ አካሄድ የገባችሁ? ነገሩ እንዴት ነው? ነገሩ እንዴት ነው? እንዴት ነው ነገሩ? እንዴት ነው የሩታ አካሄድ የገባችሁ? ነገሩ እንዴት ነው? ሰላም እንዴት ናችሁ? ቻናል ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰን መተናል። እንዴት ናችሁልኝ? ሳምንቱ እንዴት ነበር? ቀኑ እንዴት ነበር? ስራ ምናምን ሁሉ ነገር ፒስ ነው? እኔ ጋር እግዚአብሔር ይመስገን በጣም ደህና ነው። ሁሉም ነገር አሪፍ ነው። እናንተም ጋር በያላችሁበት ሰላም እንዲሆን እመኝላችኋለሁ። ኦርቶዶክስ እምነት ተከታዮች እንኳን ለዐቢይ ጾም ሰላም አደረሳችሁ። የሰሞኑ የሩታ አካሄድ ግን እንዴት አያችሁት? እንዴት እያያችሁት ነው? ይሄን ነገር ቤተሰብ እንዴት ተመለከታችሁት ነው? እኔ ምንም ጥሩ ነገር አይታየኝም። ምንም ጥሩ ነገር አይታየኝም። ምክንያቱም ያን ያደረገችውን ነገር ሁላችሁም ታውቃላችሁ። አብርሽ ላይ የሰራችውን ቀመር ሁላችሁም ታውቁታላችሁ። አሁን ላይ ያ ነገር እንደማይደገም እንዴት እርግጠኛ መሆን እንችላለን? እኛ በጭራሽ እርግጠኛ መሆን አንችልም በዚህ ነገር ላይ። ምክንያቱም ባለፈው ከሄርሜላ አብርሽን ወስዳ ምናምን ነገር በቃ ወደ ቤቷ ልትመልሰው ፈልጋ ነው። አብርሽ ቤት እንዲመለስ ፈልጋ ነው። ወደ ትዳሩ ወደ ልጁ ወደ ቤተሰቡ እንዲመለስ ፈልጋ ነው ያው ሁሉ ነገር ያደረገችው ብለን በጣም ደስ ብሎን ብዙ ነገር ሁላችሁም ተደስታችሁ፣ የሩታም የአብርሽን ቤተሰቦች ሁላችሁም ተደስታችሁ ብዙ ነገሮችን አሳልፈን ነበር። ግን የማይሆን የህፃናት ጨዋታ የቃቃ የህፃናት ጨዋታ አድርጋው አንተን ለመበቀል አስቤ ነው፣ አንተን እንትን ለማለት አስቤ ነው፣ እኔ እንጂ አፍቅሬ ካደለም መቼም አላፍቅርህም ምናምን አይነት ነገር አራምዳ ነበር። ይሄን ነገር ሁላችሁም ታውቃላችሁ። የዛን ሰዓት ደግሞ በጣም ብዙ ሰዎች ሩታ ላይ ወቀሳ ስታደርሱ ነበረ። ያም ደግሞ በሰዓቱ በጣም የሚያናድ ነገር ስለነበር እኔም የራሴን አስተያየት ሰጥቼ ነበር። አሁን ያለው ነገር ግን እንዴት ነው ነገሩ? እንዴት ነው እየሄደ ያለው? ያ ነገር ተመልሶ አይመጣም ብላችሁ ታስባላችሁ? የኔ ሐሳብ ነው። እኔ ትላንት ካደረገችው ነገር አንፃር ምንም በቃ ጥሩ ነገር እየተሰማኝ አይደለም። አሁንስ ልትበቀለው ቢሆንስ ምን ማረጋገጫ አለ? አሁንም እኮ ምንም ማረጋገጫ የለንም። ምክንያቱም ደስታም ሆነ ዳኒ አሁን ላይ የሉም ህይወቷ ላይ። ደስታንም ከህይወቷ አስወጥታለች፣ ዳኒም የለም። ይሄ ነገር ከደስታ ጋር ተማክራ ወይ ደግሞ ከደስታ ጋር የሆነ ቀመር አስበው አሁንም ቢሆን አብርሽ ሊጎዱት ቢሆንስ ማን ያውቃል እስቲ? ምክንያቱም መጀመሪያ የሆነ ነገር ተሰራ፣ ከአብርሽ ከደስታ ጋር ያላትን ነገር አቋረጠች ምናምን። በድንገት ነው ያቋረጠችው። በቃ ካሁን በኋላ ካንተ ጋር መሆን አልፈልግም፣ አብርሽ እንዲህ እንትን የምታረግ ከሆነ ካንተ ጋር መሆን አልፈልግም ምናምን ብላ አወራች። ከዛ በኋላ ደስታን ከህይወቷ አስወጣች። ከዛ ዳኒ መጣ፣ ትንሽ ግብግብ ምናምን ተፈጠረ፣ እሱም ከህይወቷ አስወጣች። አሁን መጣ በቃ ከኔ ጋር መሆን አለብህ፣ ግዴታህ ነው። ወደ ቤት ማትመለስ ከሆነ ወደ ልጅ ወደ ትዳር ማትመለስ ከሆነ አልሄድም ከዘዋይ ምናምን ብላ ትናንት ዘዋይ ድረስ ሄዳ በጣም ይወከበች ነበር ሩታና። ምንድነው ሐሳብሽ ሩታ? ምንድነው እያሰብሻለሽ? አሁንም ተንኮል ነው? አሁንም ጨዋታ ነው? አሁንም ይሄ የህፃናት የማይረባ ድራማ ነው እያሰብሻለሽ ወይስ ምንድነው? መልሰሽ አሁንም አብርሽ በቃ ከሄርሜላ ጋር ያለው ነገር ተመችቶታል፣ ጥሩ ሁኔታ ላይ ነው ያለው፣ ጥሩ ህይወት ላይ ነው ያለው እና ያን ነገር ለማበላሸት ነው አሁንስ? አልገባኝም። እኔ ሩታ ምን እያደረግሽ እንደሆነ ምንም ሊገባኝ አልቻለም። ምክንያቱም ያን ያደረግሽውን ነገር አልረሳነውም እስካሁን ድረስ ሁላችንም አልረሳነውም። ምክንያቱም እኛ እሱም ብቻ አይደለም ያን እስካም ይሰራሽ፣ እሱም ብቻ አይደለም ያን ድራማ ይሰራሽበት እኛንም ጭምር ነው። እኛ ተመልካቾችን ጭምር በጣም ብዙ ሰው ነው የተናደደብሽ በሰዓቱ። ምክንያቱም እንዲህ የማይረባ ድራማ ስትሰሪ ያናዳል፣ ያበሳጫል። ምክንያቱም ብዙ ሰው ደስ ብሎት ነበር በሰዓቱ፣ በጣም ብዙ ሰው ነበር የተደሰተው። አንቺ ከአብርሽ ጋር ለመሆን መፈለግሽን በጣም ብዙ ሰው ነበር አክሰፕት ያደረገው፣ በጣም ብዙ ሰው ነበር የተደሰተው በዛ ሰዓት። ግን የማይረባ የህፃናት ጨዋታ መጠሽና አንተን ልበቀል ፈልጌ ነው፣ አልወድህም፣ አላፈቅርህም፣ አንተ ላደረክብኝ ነገር መልስ ነው ምናምን ብለሽ የማይሆን በቀል ውስጥ ገባሽ። አሁንስ ያ አለመሆኑ ያ ነገር ድጋሚ አለመፈጠሩ ምን አይነት እርግጠኛ እንሆናለን እኛ? ምንም እርግጠኛ የምንሆንበት ነገር የለም። ገባችሁ አይደል? ምክንያቱም ያ ነገር መልሶ አይፈጠርም ብለን ማሰብ ስለማንችል ማለት ነው። አሁንም ከሩታ ከሄርሜላ ጋር አሪፍ ሁኔታ ላይ ያለው አብርሽ ተመችቶታል። በቃ ከሄርሜላ ጋር መሆን ፈልጋለሁ ብሎ ከሷ ጋር ነው ያለውና መልሳ ሌላ ድራማ ይሰራች ቢሆንስ ደስታ ተብዬው ጋር። ደስታ ተብዬው በጣም መጥፎ ሰው ነው፣ በጣም ቀመረኛ ነው፣ በጣም ብዙ ነገሮችን አድርጓልና እሱ አሁንም የሆነ ነገር እሷ ልጭኖባት
በቃ እንዲያ ነገር እንስራባችሁ እስቲ አሁንም እንጫወትባቸው ምናምን ብሎ የሆነ ነገር ውስጥ እያደረጉ ቢሆንስ የሆነ ሴራ እየጠነሰሱ ቢሆንስ እና አብርሽ ላይ አንዳንዴ እኮ ደግ ደጉን ብቻ እንዳናስብ እናንተ ነው የምታደርጉን። ራሷ ነው ሩታ ነው የምታደርገን። ያኔ በጣም ተደስተን ብዙ ቪዲዮችን ሰርተን ሰው ሁሉ ተደስቶ ኮሜንት ላይ የሚችል ቪዲዮ መስራት የሚችል ቪዲዮ ሰርቶ በጣም ብዙ ነገር ተደርጎ ምናምን ደስ ብሎን የማይሆን እስካም ሰራሽ የማይሆን ጥፋት አውጠፈሽ። ገባችሁ አይደል? ያ ነገር እንደማይፈጠር አሁንም ቢሆን እርግጠኛ አይደለንም ቤተሰብ። አሁንም ቢሆን እርግጠኛ ልንሆን አንችልም በሩታ። ይቅርታ አድርጉልኝ ሩታ የምትወዱ እኔም ሩታን ወዳታለሁ፣ በጣም ማከብራት እህቴ ናት። ግን አሁንም ያ ድራማ ያ ነገር እንደማይፈጠር 100% እርግጠኛ አይደለሁም። እኔ አሁን ማየት የምፈልገው እነሱ እንኳን ላይ ቢሆኑ ሁላችንም ደስታችን ነው አይደል? ሁላችንም ደስ የሚለን አንድ ላይ ሆነው ልጃቸውን ቢያሳድጉ ምናምን ደስ ይላል። ይሄ የማይሆን ደስ የማይል ድራማ ቢያቆም እኮ ደስ ይለናል ሁላችንም። ያ ነገር እኮ ደስ ብሎን አይደለም እስካሁን የሚሰራን ያለ ነው አይደል? የነሱ ጥል አስደስቶ ምናምን አይደለም፣ የነሱ አንድ ላይ አለመሆን አስደስቶን አይደለም እኮ። ግን ከዛሬ ነገ ይስተካከላል፣ ከዛሬ ነገ የሆነ ነገር ይሆናሉ፣ ከዛሬ ነገ አንድ ይሆናሉ በሚል ነው እስካሁን ድረስ በቃ ቁጭ ብለን ስንጠብቅ የነበረው። እሰየው አሁንም ቢሆን ጥሩ ነገር አሰበሽ ከሆነ ጥሩ ነው በቃ ተንኮል አሰበሽ ካልሆነ በስተቀር። ምክንያቱም አሁን ላይ አጠገብሽ ላይ ወንዶች የሉም፣ ዳኒም የለም፣ ደስታም የለም። አሁን ብቻሽን ነሽ ያለሽው። ያን ነገር ያን ክፍተት እንትን ብለሽ አብርሽም ከሄርሜላ ጋር እንዳይሆን ብቻውን እንዲሆን ፈልገሽ ከሆነ በጣም የሚያስጠላው በጣም ነው የሚደብረው። ካሁኑ ልንገርሽ ይሄን በጣም ነው የሚደብረው እንደዚህ አይነት ነገር ያሰበሽ ከሆነ ማለት ነው። ምክንያቱም ይሄ የህፃናት ጨዋታ አይደለም፣ ትዳር ነው፣ ቤተሰብ ነው፣ ልጅ አላችሁ፣ ትልቅ ነገር ላይ ሄዳላችሁት እና ትላልቅ ሰዎችም ናችሁ እናንተ። ይሄ የማይሆን የህፃናት ድራማ የማይሆን የህፃናት ጨዋታ ላይ መገኘት አለባቸው ያላም። አብርሽ ደግሞ አሁን እንደማይፈልጋት ነው የተናገረ ያለው። ገባችሁ አይደል? በቃ ከሄርሜላ ጋር ያለኝ ህይወት ተመችቶኛል፣ ከሷ ጋር ነው መሆን የምፈልገው፣ ከሷ ጋር ነው መቀጠል የምፈልገው፣ እንደ አዲስ ህይወቴን ማስተካከል የምፈልገው፣ እንደ አዲስ ህይወቴን መምራት የምፈልገው ከሷ ጋር ነው፣ ካንቺ ጋር አይደለም። በቃ ውጪልኝ ከህይወቴ ያለ ነው። አብርሽም ያ ነገር ትክክለኛ ስሜት ውስጡ ካለ ይቀጥል በቃ። ሩታም እኮ ግዴታ የሆነ ወንድ አጠገባ መምጣት አለባት ማለት አይደለም። ብቻውንናም ልጇ ማሳደግ ትችላለች። እና ያን ያደረገውን ነገር ደግሞ ሌላ በቃ ቀንቶብሽ ምናምን አይነት ነገር ነው ትላንት ስታወሪ ነበረው። ያኔ ቤት መጥቶ የሚበጠብጠውን ቤት መጥቶ የሆነ ነገር የሚለውን አንቺ ላይ ቀንቶ ምናምን ከሌላ ወንድ ጋር መሆንሽን ቀንቶ ምናምን አይነት ነገር ነው ስታወሪ ነበረው። ግን ቀንቶ አይደለም አብርሽ። አንድ ወንድ ባለበት ቤት ውስጥ ሌላ ወንድ መምጣት የለበትም ነው አለቅ። የሱ ሐሳብ እሱ ብቻ ነው። ከፈለግሽ እኮ አንቺ ወጥተሽ መገናኘት ትችያለሽ ብሎሻል መጀመሪያው። ከዚህ ቤት ውጪ የትም ቦታ ሄደሽ መገናኘት ትችያለሽ። ካፌ ላይም፣ ሆቴል ላይም፣ ፓርክ ላይም የፈለግሽበት ቦታ መገናኘት ትችያለሽ። ግን ልጅ ያለበት ቤት ላይ እኔ ልጄን ለማየት ስመጣ ሌላ ወንድ ማየት አልፈልግም ነው ያለው እንጂ ለአንቺ ያለኝ ፍቅር ተመልሷል ምናምን አይደለም። እስካሁን እኮ ያለው ነገር ውስጡ ላይ ሊኖር ይችላል፣ ያ ስሜት ያ ፍላጎት ሊኖር ይችላል። ግን በአፉ ያወራ ያለው ነገር እስካሁን ከአንቺ ጋር መሆን እንደማይፈልግ ነው ሩታ። እና ይሄ የህፃናት ጨዋታ አሁንም ጀመረሽው ከሆነ ከአሁኑ እንድታቆሚ። ይሄ በጣም የሚያሰለች የሚያስጠላ ነገር ስለሆነ ማለት ነው። እናንተ ትላልቅ ሰዎች ናችሁ። እንደ ትልቅ ሰው ነው ማሰብ ያለባችሁ። እንደ ትልቅ ሰው ነው አክት ማድረግ ያለባችሁ። እንደ ትልቅ ሰው ነው መሆንም ያለባችሁ። እና ይሄ የህፃናት ጨዋታ በቃ ይቅርባችሁ። በተለይ ሩታ ይቅርብሽ በቃ። ይደብራል። በጣም 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 የሚደብረውና አቆሚ እንደ ነገር አስበሽ ከሆነ ካሁኑ እና ቤተሰብ ሜቢ ይሄ ሐሳብ እናንተ ጋርም ሁላችሁም ጋር ይጋባል ቢያስባል። ምክንያቱም ኮመንት ያነበብኩ ነበርና ያ ነገር እንዳሰለቻችሁ ያ ነገር እንዳስጠላችሁ ብዙዎቻችሁ ስጽፉ ነበር እና በጣም የሚደብር ነገር ስለሆነ ሩታ እንዲህ አይነት ድራማ እያሰብሽ ከሆነ አቆሚ ካሁኑ ይቅርብሽ። እና ቤተሰብ እስቲ ዛሬ ማታ የሚፈጠረውን እናያለን። አዲስ ቪዲዮን ከለቀቁ ምናምን ያው ዛሬ ያስኩት ሐሳብ ይሄ ነው እና እስካሁን ሰብስክራይብ ያላደረጋችሁ ቪዲዮን ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እዚህ አጋጣሚ በጣም ነው የምወዳችሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ይመቻችሁ። መልካም ቀን